ቤት? አዲስ አበባ ፖሊሶች ነው። ፍርድ ቤት ማዘዣ። አቶ ዳንኤል የለም? የለም። እንዴት? ወጣ እኮ ቅድሙ ወጣ። ትራኪንግ ዲቫይሱ እኮ እዚህ ነው የሚያሳየው። መጥቶ ነበር ወዲያው ነው የወጣው። ወንጀለኛ መደበቅም ሆነ መሸሸግ በህግ እንደሚያስቀጣ ያውቃሉ አይደለ? ምንድነው በመድኃኒዓለም ማዘር፣ ይሄ በልመና የሚሆን ነገር አይደለም። ህግን የማስከበር ጉዳይ ነው። አለቃ ወዚኛው ሞጫ ተጋፋለ። ወይኔ ጉድ! ሃሎ ክቡራትና ክቡራን፣ ይህ የዳሸን ዕድል ነው። እስከ 30 ሚሊዮን ብር የሚገመት ሽልማቶችን በውስጡ ይዟል። ስልኮን ለመነቅነቅ ተዘጋጅተዋል። ዳሸን ባንክ ሱፐር አፕን የፈጠነ ማውረድ ለጉድ ያሸልማል። የተለያዩ ክፍያዎችን ሲፈጽሙ፣ ገንዘብ ሲልኩ፣ ሲቀበሉ፣ የነዳጅ ክፍያውን ሲከፍሉና በዳሽን ገበያ እየተገበያዩ ግብይቶን አጧጥፎ ኮይኖችን በመሰብሰብ ወደ ቀጣይ አጓጊ ሽልማቶች ከፍ ይበሉ። የዳሽንን ዕጣ ስልኮን በመነቅነቅ ብቻ እድሎን ይሞክሩ። ብዛት ያላቸው ስማርት ስልኮች ከ100 ብር ጀምሮ የ25፣ የ50ና የ100,000 ብር ሽልማቶች እንዲሁም የ2025 BYD ሴጉል መኪና ስልኮን በመነቅነቅ ብቻ ከዳሽን ባንክ ሱፐር አፕ። ዶክተር እናቴ የምትተርፍ ይመስልሻል? ብዙ ደም ቢፈሳቸውም ስታብላይዝ አድርገናቸዋል። ቫይታሎቻቸውን በጣም ጥሩ ናቸው እና ደህና ትሆናለች? ወይል እንግዲህ የተለየ አዲስ ነገር እስካልተፈጠረ ድረስ ሪከቨር ያደርጋሉ ብለን ነው የምናስበው። ግን ምን ጥይቱ ማውጣት አልቻለም። አኦርታ የተባለው የደም ቱቧቸው አካባቢ ስለሆነ የተቀረቀረው ጥይቱ ማውጣት በጣም ሪስኪ እና ምንድን ነው የሚሻለው ደግሞ? እንግዲህ ስቴብል ሆኖ መቆየት ከቻሉ ባለበት መተው ነው የሚመከረው። ስራሽን ጥለሽ እኛ ጋር ለመቆም ስለመጣሽ አመሰግናለሁ። ድምፅሽ አሁን በጣም ጥሩ ነው። ብትመለሽ ምን ይመስልሻል? አይ ምንም የሚያጣድፍ ጉዳይ የለም። በቃ ስለናፈቅሽ። ፊፊዬ መልሼ እደውልልሻለሁ። ሰላም አለሙ። አረፍ የላቦራቶሪ ውጤት ተጠናቋል። ከሶስት የተለያዩ ቦታዎች ሳምፕል ወስደን ያጣራ ነው። ሊስቱ ላይ በቦልድ የተቀመጡት ወንዝ ውስጥ ፈጽሞ መገኘት የሌለባቸው በካይ ኬሚካሎች ናቸው።
በቀይ ሃይላይት የተደረጉት ደግሞ በህግ ከሚፈቀደ ኮንሰንትሬሽን በላይ ወንዝ ውስጥ መገኘት የሌለባቸው ኬሚካሎች ናቸው። ቢጫ ሃይላይት የተደረጉት ደግሞ በህግ ሬጉሌት ያልተደረጉ ፖቴንሻሊ ግን በጤና ላይ ጉዳት ሊያስከትሉ የሚችሉ ነገሮች ናቸው። በመጨረሻ የሚፈራሁት ሆነ። አዝናለሁ ወይዘሮ ሞና። ቦርዳችሁ በአስቸኳይ የማጣሪያ ሲስተሙን ሞኒተር እንድናደርግ መፍቀድ ይኖርበታል። እሺ፣ ስብሰባ እጠራለሁ። ጥቂት ጊዜ ስጠኝ። እስከዚያው ግን ይሄንን ውጤት ለማንም እንዳትነግር፣ ለናቢም ቢሆን። እና ዶክተር እሷ ባለችው ነገር አንቺም ትስማሚያለሽ? አዎ እሷ እንዳለችው ሰርጂኗም ኢንተርኒስቱም አናግሬያቸዋለሁ። ሁሉም የሚሉት አንድ አይነት ነገር ነው። ጥይቱ ባለበት ቢቆይ ነው የተሻለ የሚሆነው። እና ቆይ ባለበት መቆየቱ ምንም ሳይድ ኢፌክት አያመጣም? ትልቁ ሪስክ ጥይት ውስጥ ሊድ የሚባል ቶክሲክ ሜታል አለ። ያ ደግሞ በሂደት ሊድ ፖይዝኒንግ የምንለውን መመረዝ ሊያጋጥማቸው ይችላል። እኔ ብለው ይሄ መመረዝ ምን ያህል አሳሳቢ ነው? በሊድ ከተመረዙ በጣም አስቸጋሪ ነው የሚሆነው። ደግሞ ትልቁ ችግር ምልክቶቹ አያስታውቁም። እና ምን ማድረግ ነው ያለብን? እንደኔ ሪስኩን ምረጪ ካላችሁኝ ሙሉ ቀዶ ጥገናውን ውጭ ሀገር ሄዳ ብታደርግ ነው በጣም የተሻለ የሚሆነው። አምሪ ይህን ያህል አትጨነቂ። ዶክተር ትምኒት ምንም የሚያሳስብ ነገር የለም ብላኛለች። በዛ ሁኔታ ውስጥ ጥያት መምጣቴ በጣም አስጨንቆኛል። ለእሳቸው እረፍት ማድረጉ ነው የሚሻላቸው። አንቺ ደግሞ ምንም አታደርጊላችሁም። ዶክተር ትምኒት በአጭር ጊዜ እንደሚያገግሙ ነግራኛለች። ጥይቱ አለመውጣቱ በጣም ያስጨነቀኝ። ግዴታ ትንሽ ያገግሙና ወደ ውጭ ሀገር ሄዶ ሰርጀሪ ያደርጋል። አይ ናቢ፣ ያለኝን ገንዘብ ጠቅላላ እዛ ፋብሪካ ላይ አውየዋለሁ። ለእሷ የሚሆን ምንም ገንዘብ የለኝም። ስለሱ አታስቢ። ለሱ ቃል እገባልሻለሁ። እንደዚህ ቢሆን ቆይ ከየት ታመጣለህ? አባቢ እንዲያበድረን ጠይቀዋለን። ከዛ ቀስ ብለን እንመልስለታለን። እውነት? አዎ። በሰላም መጣ? ሰላም ነው። ቅድም ደግሞ እኮ የጮኛህን እናት ልጠይቅ ሆስፒታል ሄጄ ነበር። አልነበርክም? አረ መጣችሁ ነበር? አይ ብቻዬን ነው እባክህ። ሩቢ ራሴን አሞኛል ብሎ ስራም አልገባ። ለማንኛውም የሀምሪ እናት ወደ ውጭ ሀገር ለሰርጀሪ መሄድ እንዳለባቸው ተነግሮናል። እንዴ ሐኪሞቹ ትናንት ደህና ናቸው አይደለም እንዴ ያሉ? ለጊዜው ደህና ናቸው፣ ግን ጥይቱ ሰውነታቸው እስከቆየ የመመረዝ ሪስክ ስላለው በአስቸኳይ ወደ ውጭ ሀገር ሄደው በሰርጀሪ መውጣት እንዳለባት ተነግሮናል። እና ሀምሪ ደግሞ ገንዘቡን በሙሉ ለፋብሪካው ስለዋለችው ገንዘብ እንድታበድሩኝ ነበር የመጣው። ማለት እንደ ቫይስ ፕሬዚደንት ከሚከፈለኝ ላይ እና በዲቪደንድ ከማገኘው ላይ ሊቆረጥ ይችላል። ቆይ ግን አንተ ጤነኛ ነህ? ሩቢ ሙና አንቺ ዝም በይ። ለምን የሁሉ ከመደከም ለወንድሟሽ ቁጣ አቀባበል አስጠው? አባ አዎ ያህል በቃ ብሎት ፋብሪካችንን አቃጥሎ
አንተ ላይ መግደል ሙከራ ፈጽሞብህ እናቱን ተበድሬ ላሳክም ትላለህ? አባ እነዚህ የምትላቸው እኮ ያልተረጋገጡ ክሶች ናቸው። ራስ አይደለ እንዴ ቀድመን አንፍረድ ያልከኝ? ታማኝነቴ ለድርጅታችን ነው ብለህ ቃል ገብተህ ከተቀጠርክ በኋላ እነዚህ ስትል ትንሽ እንኳን አታፍርም? አባ አሁን ገንዘብ የጠየኩት እኮ እንደ ወላጅ እንጂ ከድርጅቱ ጋር ምንም የሚያገናኘው ነገር የለም። ድርጅታችንን ለማጥፋት እስከ ነፍስ ግድያ ድረስ ለደረሰ ልጅ ቤተሰብ እኮ ነው ብርስቱን እያልክ ያለው። አባ ስለ እውነት ዳኒ በተከሰሰበት ወንጀል ጊልቲ ቢሆን እንኳን እህቱና እናቱ መቀጣት አለባቸው? እንደዛ ነው የምትለው? እንደውም አንድ ነገር ልንገርህ፣ መረጃውን ቀድማ አቀብለህ ወንጀለኛው እንዲያመልጥና ሴትዮዋን በግርግር እንዲቆስሉ ያደረገው አንዱ ያንተን ዝላልነት። ሮቢ በቃችሁ ሁለታችሁ ዴ አንሲ ቆይ እንዴት አድርገሽ መጣሽ? አባባን ለምኛቸው የአውቶቡስ ሰጡኝ እና አውቶቡስ ማቆሚያው ድረስ በእግርሽ ሄድሽ? አንሲ እያመመሽ ሩቅ መንገድ በእግርሽ እንዳትሄጂ ደጋግመን ነግረንሽ የለ? አይዞሽ እሺ። አሁን ቤት እንግባና የሆነ ነገር ቀማምሰሽ ለምን እንደመጣሽ ትነግሪኛለሽ እሺ? ናቢ እዚህ ድረስ ብልሃት ቢስ ትሆናለህ? አዎ የተፈጠረውን ችግር እያወቅ በዚህ ሰዓት ሩቢን እንደዚህ መጠየቅ ነበረበት እንዴ? ሐምሪም በዚህ ሰዓት ነው እንጂ መርዳት ያለብኝ። በሰላሙ ጊዜማ ማንም አብሮታል። ቆይ አንቺና አባቢ አብራችሁ ስትሆኑ በሐዘንም በደስታም ጊዜ አብሮ ለመሆን አይደለም እንዴ ቃል ኪዳናችሁ? እኔ እኮ ታማኝነት፣ ቅንነት ልክ አይደሉም እያልኩ አይደለም ናቢ። ታማኝነትና ቅንነት ግን ብልሃት ካልታከለበት ቤት አይሰራም፣ ውጤትም አይኖረውም። ሩቢም ያለበትን ኃላፊነት ስሜት ልትረዳ አይገባም? በቃ አሁን አንተ ራስህን አረጋጋ። እኔ ቀስ ብዬ አሳምነዋለሁ፣ ግን ደግሞ ጊዜ ያስፈልገናል። ገባ? አንሲዬ ልጨምርልሽ? ኧረ በቃኝ። አንሲ በላይ አሁን ለምን እንደመጣሽ ትነግሪኛለሽ። በይ ንገሪ። እማ በጣም ተናዳለች። ስታለቅስ ነው ያለችው። እንዴ ለምን? አጎቴ ጋር ሱቅ ተደውላ ነበረ። በሮባ በኩል የኔን መታከሚያና መድኃኒት መግዣ ብሎ ብር ልኮላት እንደነበር ነገራት። ምን? አዎ 150 ሺህ ልኮ ነበር። 150 ሺህ ብር? አዎ። እና ምንም አልሰጣትም? ኧረ ሮባ ብሎ ከህፃን ልጅ መታከሚያ ላይ ይሰርቃል? እኔ ነኝ ጥፋተኛዋ። እንዴ አንቺ ምን አደረግሽ? ይሄንን ብልግናውን ቀድሜ ለኤል መናገር ነበረብኝ። በምን ቀድመሽ ታውቂያለሽ? አንሲታይ ለኔ የሚልክልኝ ገንዘብ እያስቀረ በጫትና በሺሻ እንደሚጨርሰው ካወኩ ቆይቻለሁ።
ግን በዚህ ልክ ይወርዳል ብዬ አላሰብኩም። ኡፍ እኔ መጣሁት አጎቴ ሁለተኛ ብር እንዳይልክ እንድትነግሪው ልለምንሽ ነው። እማ እንደዚህ ስትሆን ነው የበለጠ ነው የሚያምነው። አንሲዬ የኔ ቆንጆ ካሁን በኋላ በፍጹም እንደዚህ አታለቅስም እሺ? አስፈላጊ ከሆነ እኔ ለኤል ሁሉንም ነገር ነግረዋለሁ። እንደውም ካሁን በኋላ ገንዘቡን በእኔ በኩል እንዲልክ አደርጋለሁ እሺ? አንቺ አትጨነቂ። No. It will be at least few days. Can I call you back? ዳንኤል እንዴት መጣ? ይቅርታ አይሉ ቤት ድረስ ስለመጣ ማንም ሰው ጋር ሄጄ ላወራው አልችልም። አንድ የማምነው ሰው የቀረው አንተ ብቻ ነው። ማለት ሐምሪ ነገሮች እስከሚረጋጉ ድረስ ወደ ጅማ ልኬዋለሁ ብለኛል ነበር እንዴ? አልሄድኩም። እጄን ለመስጠት ወስኛለሁ። ምን? አዎ፣ ይሄ ትልቅ ጅልነት ነው። ምንም ጅልነት አይደለም። እንዳይጥ እየተሽለኮለኩ ከመኖር እውነቱን ተጋፍጬ ብታሰር ይሻለኛል። ከዛስ? በቃ ምን ከዛስ አለው? አየህ፣ በጣም ሰልፊሽ ነህ ማለት ነው። በጣም ራስ ወዳድ ነህ። እውነቱን ተጋፍጦ መስዋዕት መሆኑ ራስ ወዳድነት? እሺ ታሰርክ። አንተ ብትታሰር አልጋ ላይ የተኙት ገና ያላገገሙት ማዝር ምን እንደሚሆኑ አስበዋል? ሐምሪስ ብትሆን በናቢ የተነሳ እንደዚህ እንደሆንክ እያወቀች ብትታሰር ቁስሉን የምትሸከመው ይመስልሃል? አየህ፣ ለዚህ ነው ዝም ብለህ በስሜት አትጋልብ የምልህ። በል አሁን ቀጥ ብለህ ወደ ጅማ ሂድ። በጣም አመሰግናለሁ። ኢትስ ኦኬ። ነፍስ ተሸሪም ሃሎ ክቡራትና ክቡራን፣ ይህ የዳሸን ዕድል ነው። እስከ 30 ሚሊዮን ብር የሚገመት ሽልማቶችን በውስጡ ይዟል። ስልኮን ለመነቅነቅ ተዘጋጅተዋል። ዳሸን ባንክ ሱፐር አፕን የፈጠነ ማውረድ ለጉድ ያሸልማል። የተለያዩ ክፍያዎችን ሲፈጽሙ፣ ገንዘብ ሲልኩ፣ ሲቀበሉ፣ የነዳጅ ክፍያውን ሲከፍሉና በዳሸን ገበያ እየተገበያዩ ግብይቶን አጧጥፎ ኮይኖችን በመሰብሰብ ወደ ቀጣይ አጓጊ ሽልማቶች ከፍ ይበሉ። የዳሸንን ዕጣ ስልኮን በመነቅነቅ ብቻ እድሎን ይሞክሩ። ብዛት ያላቸው ስማርት ስልኮች ከ100 ብር ጀምሮ የ25 የ50ና የ100,000 ብር ሽልማቶች እንዲሁም የ2025 BYD ሴጉል መኪና ስልኮን በመነቅነቅ ብቻ ከዳሸን ባንክ ሱፐር አፕ። እንዴዳለን ወይ? ከየት መጣ? ለምን መጣ? ነገሮች እስኪያልፉ እዛው ጅማ ተቀመጥ ተባብል ወይ? እንዴት እታ ሆስፒታል ተኝታ አንቺ እዚህ? ወይ ዳኒ፣ ቆይ አንተ ልታሳብደን ነው እንዴ የፈለግከው? እያናገርኩ እኮ ነው። ወይኔ እባክህ ሮቢ፣ አሁንም እንዳኮረፍከኝ ነው?
እኔ እኮ ያንተ ስሜት ሳይገባኝ ቀርቶ አይደለም። ብትረጅማ አይኑ እያየ እንደዚህ አይነት አደጋ ውስጥ ሲገባ እያየች ዝም አትይም ነበር። እሺ በቃ እሱን ለዛሬ እንተውና አንድ የስራ ነገር ላማክርህ ነበር። በዚህ ሰዓት ስለ ስራ ነገር? አዎ ቶሎ መሰራት ያለበት ነው። ቢሮ ደግሞ ላናግርህ አልፈለኩም። አንድ የአካባቢ ብክለት ላይ ስፔሻላይዝ ያደረገ ድርጅት አነጋግሬያለሁ። ያለንን የፍሳሽ ማጣሪያ ሲስተም እንዲመረምር። ለምን? አዲሶቹ ማሽኖች ከመተከላቸው በፊት ቢያንስ ያለን ሲስተም ኬሚካል ፍሳሹን በትክክል እያጣራ እንደሆነ ማረጋገጥ የለብንም? ይህን ጉዳይ እኮ ታሪኩ እየተከታተለው ነው። አውቃለሁ። የመጨረሻዎቹ ተጠያቂዎች እኛ ስለሆነን ይሄንን ጉዳይ ራሳችን መምራትና መወሰን ያለብን ይመስለኛል። ታዲያ ምን ችግር አለው? ለቦርዱ ማቅረብ ነው። አይ አይደለም፣ በቦርዱ ፍቃድ ሳይሆን አንተና እኔ በቀጥታ ወስነን እንድናስፈጽመው ነው የፈለኩት። ለምን አስፈለገ? የተጠራጠርሽው ነገር አለ እንዴ? አይ የመጠራጠር ጉዳይ አይደለም። ታሪኩም ቢሆን እኮ በስሩ ኃላፊነት የሚሰጣቸውን ሰዎች ይልካል እንጂ ራሱ ፋብሪካው ድረስ ሄዶ ቴክኒካል ነገሮችን አይሰራም አይደል እንዴ? ግድ የለህም ሮብ፣ ለዚህ ጉዳይ ምንም ቀዳዳ ሳንሰጥ ኮንፊደንሻሊ እናስፈጽመው። ልቤን ስላሳረፍከው በጣም በማመሰግን። አምሪ እባክሽ ተረጋጊ። ተወኝ እስቲ ናቢ፣ በእናትህ እዚህ የሚፈጠረው ነገር አናዶ ሊሆን ይችላል። በዛ ላይ ጎረምሳ ነው። እባክሽ አንቺ ራስሽ ተረጋጊ። አናግረኝ። ምንድን ነው የማናገርሽ? በአንተ ብሶኔ ልትወቅሰኝ ትፈልጋለህ? እኔ እንደ አውሬ እየታደንኩ እማ አልጋ ላይ ቀርታ አንቺ እሱን እዚህ ቤት ድረስ ይዘሽ ትመጫለሽ? ኧረ ተው ዳኒ፣ ስለ ሰው ትንሽ ደንታ አይኑርህ። ትንሽ እንኳን ነፈር። ሊያጠፋን የተነሳን ጠላት ከኛ በላይ መምረጥሽ አንቺ ነሽ ልታፍሪ የሚገባሽ። እንዴት ነው አሁን? ትንሽ ቀለል አለክ? አዎ ቴንክ ዩ። ምንድን ነው ግን እንደዚህ ስትሬስ ያደረገክ? አማች እንደሆነ ተሽሏቸዋል። እስቲ እንደ ዶክተር እንደ ጓደኛ ካውራኝ። በከባድ ፈተናዎች ውስጥ ነኝ። ፈተና? ከአምሬት ጋር ችግር አለ እንዴ? ሰኒ መኪናው ጋር ጠብቂኝ አንቺ። የኬሚካል ማጣሪያ ሲስተማችንን በዝርዝር እንድትመረምሩት በፕሬዝዳንቱ የተፈረመበት የስምምነት ሰነድ። ቦርዱ ሳይጠየቅ ፕሬዝዳንቱ ፈርሞ ማዘዝ ይችላል። ይሄ እናንተ ምንም አያሳስባችሁ። ለምንድን ነው ቦርዱ እንዳያውቅ የተፈለገ? ደጋግሜ እንደነገርኩ ምንም አይነት አሻጥር እንዳይፈጠር ለመከላከል ሲባል ነው። ኦኬ፣ በፕሬዝዳንቱ ፊርማ እስከወጣ ድረስ ምንም ችግር የለብንም። ምንድን ነው ያልከው? ብዙ የተጠላለፈ ነገር ያለበት ድርጅት እንደሆነ ስለተሰማኝ ነው ያልኩት። ይሄን ነገር እዚህ ጋር እናቁመው። የስራው ትዕዛዝ ተፈርሞበት ተሰጥቷል። መስራት የማትፈልግ ከሆነ ደግሞ ሌላ ድርጅት መቅጠር እንችላለን። ይቅርታ ወይዘሮ ሞና፣ ላስቆጣሽ ፈልጊያለሁ። ስራችንን አሁን እንጀምራለን። መልካም። የአፈጻጸሙን ዝርዝር ሁኔታ ሳዕዳ ኢሜል ታደርግልሃለች። አሁን መሄድ ትችላለህ።
እንዴት ነህ? ሰላም። ምን ውስጥ እኮ አንድ ሰው ብቻ ነው መግባት የሚችለው ብለው ውጭ አቆሙ። ሐምሬ ደግሞ ውስጥ ናት። አረፍ አትልም? አንድ ጥያቄ ልጠይቅህ። ምንድን ነው እሱ? ይሄ አካባቢው ያለ ሰው ላይ አደጋ፣ ክፋት ምናምን የሚጎትት ሰው፣ ኔጌቲቭ ኢነርጂ ያለው ሰው ምንድን ነበር የሚባለው? ምናልባት ስለ ራስህ የሆነ የምታወራው? እንዴ ናቢ መጣል እንዴ? እንዴት ናቸው? ትንሽ ህመምና ድካም አለ እንጂ ደህና ነች። የቀጠርኳት ነርስ መታለች አይደል? እሷማ በጠዋት ነው የመጣችው። እውነት እንዴት ብዬ እንደማመሰግንህ አላውቅም። ሐምሪ ፕሊዝ፣ እኔና አንቺ መሀል እኮ መመሰጋገን የሚባል ነገር የለም። ሌላው ደስ የሚል ዜና ይዤልሽ መጥቻለሁ። የምን ዜና? ለማዘር የሕክምና ወጪ የሚሆነው ነው። ያው እሱ አደርገዋለሁ ብሎ ስላልተሳካለት I had to step in. ኖ ይሄን ያክል ወጪማ ላስወጣህ አልችልም። ሐምሪ፣ በዚህ በችግርሽ ጊዜ እኮ ለአንቺ መድረስ አለመቻል ማለት ሞት ማለት ነው። እኔ ሞት ነው የሚሻለኝ። እውነት እንዴት ብዬ ላመሰግን እንደምችል አላውቅም። በጣም ነው የማመሰግነው። ደግሞ ያው ለነፃነትሽ ሲባል ቀስ ብለሽ ሰርተሽ ነው የምትከፊው። እንዳታስብሽ ቆንጆ። በመጀመሪያ ስላደረግሽልኝ ነገር ከልብ ያመሰግናለሁ። ኢትስ ኦኬ። እዛ ሆስፒታል ድረስ መተሽ ማንም የማያደርገውን ነገር ስላደረግሽልኝ ሪሊ ቴንክ ዩ። ምንም አይደል። ግን አሁን ማዘር እንዴት ናቸው? ደህና ናት። ስለ እሷ ላማክርሽ ነው የመጣሁት። መቼ ወደ ውጭ ለቀዶ ጥገና መሄድ የምትችልበት ጤንነት ላይ የምትደርስ ይመስልሻል? ኦኬ። ገንዘቡ ተሳካልሽ እንዴ? ናቢ ገንዘብ ማግኘት እንዳልቻላችሁ ነግሮኝ ነበር። አዎ፣ አለቃዬ ሊያበድረኝ ነው። አለቃሽ ማለት ኃይሉ። ይሄ ግን ናቢ ላይ ምን አይነት ስሜት ሊፈጥርበት እንደሚችል ግን አስበሽው? ማለት አልገባኝም። አይነው ላይ መለከተኝ ይችላል። ስለ ናቢ ግን ብዙ የማታውቂያቸው ነገሮች አሉ ይመስለኛል። በወንድምሽ ምክንያት ያንን ሁሉ ነገር ደርሶበት ናቢ ግን አሁንም ቢሆን ለአንቺ ታማኝ ነው። ቆይ አንቺ ደግሞ ይህንን ሁሉ ነገር እንዴት ልታውቂ ቻልሽ? ቁም ነገሩ እኔ ማወቂያ ለማወቂያ አይደለም። ከዛ ሁሉ አደጋ በኋላ ለእናት ሲል ከአባቱ ጋር ተጣላ። ከዛ በኋላ ከኃይሉ ገንዘብ ሁሉ ሰድ ስትይ ምን ሊሰማው እንደሚችል ግን አስበሽዋል? ኢትስ ዮር ላይፍ። ግን እጅሽ ላይ ያለ ወርቅ ከእጅሽ እንዳይወድቅ አስቢበት። ሐምሪ፣ ለምንድን ነው ምግቡን በስነ ስርዓት ማትበዩ? ሐምሪ፣ ረዳት ነርሷ ማዘርን በትክክል እየተንከባከበቻቸው ነው። ያንቺ አለመብላት ይጠቅማቸዋል? ለምንድን ነው የግል ምስጢራችንን በዶክተር ትንቢት የነገርካት? ምን? አዎ፣ አባትህን ብድር ጠይቀ ሲከለክሉ መጣላትህን፣ ኃይሉ ብድር ጠይቀ ነው መፍቀዱን ሳይቀር ነው የነገርካት። ቆይ የግል ምስጢራችን የሕክምና ጉዳይ ሆነ እንዴ? ምን ሆነሻል ሐምሪ? ጭራሽ
በእጅሽ ላይ ያሹን ወርቅ ካልተንከባከብሹ ልታጩ ትችያለሽ ብላ ልትመክረኝ አልፈለገች? ሳምሪ ኦቨር ሪያክት እያደረግሽ ነው። ኦቨር ሪያክት? አዎ፣ በዚህ ሰዓት ላግዝሽ እንጂ ላሳዝንሽ አልፈልግም። ለዶክተር ትንሽ ስለ ገንዘቡ የነገርኳት ለማዘር የውጭ ሕክምና ከየትም ማምጣት ስላልቻሉ አብረን ስፖርት በምንሰራ ጊዜ ነገር አብረን ስፖርት? ያው እኔ የምሰራበት አካባቢ አብረን ስፖርት እንደምንሰራ ነግሬሻለሁ አይደል? ሌላ አብራችሁ የምታደርጉት ነገር የላችሁ? ከመሆን ሀምሪ፣ እንደውም ስፖርት ብቻ ሳይሆን ሜዲቴት እንዳደረግም ትመክረኛለች ስልሽ እኔ የሚያስፈልገኛል ልቀላቀላችሁ አላልሽኝም እንዴ? ኤኒዌይስ በማዘር ጉዳይ እንዴት እንደ ቤተሰብ እየረዳችን እንደሆነ ታውቂያለሽ። እኔ እሱ ብዬ እንኳን ፈልጌ ሊሄድ አይደል? ጭራሽ ራሷን ከኔ በላይ አሳቢ አድርጋ ለስሜቱ ትጠነቀቅበት ጥሩ ነው አለች። ጀፋር ታዲያ ከመልካምነት የመነጨ ምክር ነው እንጂ ምን ያስከፋል? ለአንተ ከኔ በላይ ራሷን አሳቢ ማድረጓ ነው መልካምነት ነው ወይስ እኔን ጠማማ እያደረገኝ? አይደለም አላልኩሽ። በቃ ትምኒት ጥሩ ጓደኛዬ ነች። እንደዛም ስለሆነች ነው ከአንቺ ጋር ምንም አይነት ቅርርብ ሳይኖራት ማዘርን ለመርዳት የዛን ያህል ርቀት የመጣችው። ደግሞ ለእኔ ጥሩ ጓደኛ ሲሆን አንቺም ጥሩ ጓደኛ ልታደርጊው ነው የሚገባው። ምንድን ነው አልገባኝም። ምንድን ነው? ሄሎ ኤል። ሰላም ነው ፍናን? እንዴት ናችሁ? ደህና ነን። አንተስ ሁሉ ሰላም? ሰላም ነው። የኔትወርክ ጉዳይ ስለማይታወቅ ቶሎ ልንገርክ። እሺ ምን ችግር አለ እንዴ? ይህንን ጉዳይ ባላወራክ ደስ ይለኝ ነበረ፣ ግን ምንም ምርጫ ስለሌለኝ ነው። ምን ነው የተፈጠረው? አባደን አይደለም እንዴ? አይ አረ ሁላችንም ደህና ነን። የሮባ ጉዳይ ነው እባክህ። ሮባ ምን ሆነ? ምን ይሆናል? ደህና ነው፣ ግን የግድ ማወቅ ያለብህ ጉዳይ አለ። ፍናን ለምን ቀጥታ አትናገሪ? ምንድነው ነገር ማለት ነው? እሺ ኤሊ ይቅርታ። በእርግጥ እሱ ለኔ ታላቄ ነው፣ ግን ከዛሬ ነገ ይቀየራል ብዬ ነገሩን ሳልነግር በመቆየቴ በጣም ይቅርታ። ኤል የምትልከውን ገንዘብ በጠቅላላ በሺሻና በጫት እያወደመው ነው ያለው። ሌላው ቀርቶ ድባቤ አንሲት አማባት እንደዛ ስትንከራተት እያየ ለሷ በሌላ ከውን 150,000 ብር ሳይቀር ነው ያወደመው። እሱ መቼም ካሁን በኋላ ሰው አይሆንም። ለዛ ሁለተኛ በሱ በኩል ምንም ሳንቲም እንዳትልክ። ዶክተር ትምኒት እኔና ፍናን ጋር ደውለው እና ባለፈው ከአንጀቷ ላይ በአልትራሳውንድ ባዩት ምልክት መሰረት ለማረጋገጥ ሳምፕል ወስደው መመርመራቸውን ታውቂያለሽ አይደል? ውጤቱ ካንሰር ነው።